እውነት ለመናገር በጣም ጨንቆኛል፣ በጣም ደብሮኛል። በጣም ከሰማሁት ጊዜ ጀምሮ በጣም ከፍቶኛል፣ ማመንም አቅቶኛል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድ የአገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ሁላችሁም ደህና ሁኑልኝ። እኔ በጣም ደህና ነኝ አልሐምዱሊላህ። ውዶቼ ዛሬ የመጣሁት እውነት በጣም ደነገጥኩ፣ በጣም አዘንኩ። በጣም እኔ ወላሂ እውነት ራሱ አልመሰለኝም። ከሚገርማችሁ ማስተር አብነት ታሟል። እንደዚህ ድንገት ጠዋት እንትኑን ስከፍት ቲክቶክ ስከፍት ሲያወሩ ሰምቼ ወላሂ እውነቴን ነው የምላችሁ ማማን ሁሉ አቅቶኝ ማለት ነው። ውሸት ነው የምለኝን ሰው ፍለጋ ስንት ሰው ጠየኳችሁ መሰላችሁ? ስንት ሰው ጠየቅኩ መስላችሁ? ስንት ሰው በቃ እኔ እንጃ። እውነት ነው፣ ሁሉም እውነት ነው የምለኝ። ለካ እኔ በውስጤ እየፈለግኩ የነበረው እያሰብኩ በቃ እያሰብኩ ለካ ሰውን እየጠየቅኩ የነበረው አይደለም ውሸት ነው። በቃ አንዳንዴ ታውቃላችሁ፣ በተለይ ቲክቶክ ላይ በብዛት ውሸት ነው የሚወራው። የሆነ የሰው ቪው ለማግኘት ስል ምናምን እንደዚህ የውሸት ወሬ ይመጣ የለ። ማመን አቅቶኝ ይሁን እናንተ የምትፈልጉት ነገር ይሁን እናንተ በቃ ውስጣችሁ ላይ ያስቀመጣችሁትን ነገር ሰው በማይሆን ነገር ሲያወራ ከሰማችሁ ያ ነገር እውነት እንዳይሆን ትጥራላችሁ አይደል? እንደዛ ነው የሆንኩት። በቃ ለምን በእርግጥ የማይታመም የለም። በእርግጥ እቺ ዓለም የፈተና ናት። እቺ ዓለም የፈተና ናት በእውነት እና ዶክተር እና ማስተር አብነትን የማታውቁት የለም ብዬ አላስብም። ሁሉም ሰው ያቋል። በደጋግ ስራ የምስኪኖች አባት፣ የእናቶች አባት፣ የዳዎች አባት፣ ሕፃን አይል አዋቂ፣ ሙስሊም ክርስቲያን ሳይለይ እውነት ለሁሉ ሰው ሁሉ ጊዜ የሱን ቪዲዮ በሚያይበት ጊዜ ወላሂ አለቅሳለሁ እኔ። በቃ እንደዚህ ሰውን ከመንገድ እያነሳ እንደዛው ውስጣቸው ደስ እያላቸው በእውነት እናቶች እያለቀሱ መንገድ ላይ ብቻ እኔ ታውቃላችሁ ከኔ በላይ ሁላችሁም እሱን የማያውቅ ሰው አለ ብዬ አላስብም በጭራሽ። እና ወላሂ ተነስቼ ከፍቼ ሳዳምጠው እውነቴን ነው የምላችሁ ማመን አቅቶኝ ደንግጬ ወላሂ እስካሁን ውስጤ በቃ ሰላም አጥቷል። በቃ ማመን ነው ያቃተኝ። ለምን እኔ እንጃ። በቃ የሆነ ሰው ላይ ለካ እንደዚህ ተስፋ አርጋችሁ በተስፋ የሆነ በጉጉት እንድኖርላችሁ የምትፈልጉት ሰው ድንገት የሆነ ነገር አጋጠመ ስባል በጣም ነው የሚያስደነግጠው። በጣም እኔ እንጃ ከድንጋጤም አልፎ ውስጣችን ላይ የሆነ ነገር ይፈጥራል ውዶቼ። እና በጣም ደነገጥኩ። ምንድን ነው የተፈጠረው? ከዛ ጠየኳቸው አብሮኝ ያሉ ልጆች። እውነት ነው? አዎ እውነት ነው እኮ ሁሉም እያዘነ እውነት ነው። ከዛ በየሄድኩ እየከፈትኩ ሁሉም ቦታ እየገባው የምሰማው እውነት ነው። እና ውዶቼ በጣም አሳዝኖኛል። በጣም ነው የሚያሳዝነው። ታውቃላችሁ የእሱን ስራ የማያውቀው ህዝብ አለ ብዬ አላስብም። በጣም ደግ ሰው ነው። ሃይማኖት ሳይለይ እውነት ጥቁር ነጭ ሳይል ህፃናት ሳይል ምን ሳይጸየፍ በእውነት ማናችንም ደፍረን ማናችንም ህይወታችን መስዋዕትነት አርገን ማድረግ የማንፈልገውን ነገር በሙሉ ማንንም ሳይጸየፍ የታመመውን በሙሉ እና ያን ሁሉ ነገር እያደረገ ለራሱ አስባችሁታል? ለካ ለሰው ልጅ መስዋዕትነት የሚከፍል ሰው ለራሱ ወደ ራሱ ሲመጣ ለካ እኔ እንጃ ምንም ነገር ለራሱ ምንም አይነት ቦታ አይሰጥም። እና በእናታችሁ ሁላችሁም ባላችሁበት ሁላችንም በሃይማኖታችን ሁላችንም በምናመልከው በሃይማኖታችን ሁላችንም እሱ እንዳለው ሁላችንም በዱዓ በጸሎት እናግዘው። በቃ በምንችለው በዱዓ በጸሎት ከዱዓ በላይ እኮ ከጸሎት በላይ እኮ ምንም ነገር የለም። በእውነት የምስኪኖች አባት የምስኪኖች የተቸገሩት አባት ራሱ ጥሎ አይጥልም እሱ። ነገር ግን በቃ ሰው በማንነቱ በጣም ያሳዝናል። የእሱ ማንነት
ታውቃላችሁ። ለራሱ ቦታ አይሰጥም፣ ለቤተሰቦቹ እንኳን ሰዓት የሚሰጥ ሰው አይደለም። እና አሁንም የሚገርመው በቃ ትዕግስት አሁንም እንኳን ታሙ ያ ነገር እንዲታወቅበት አልፈለገም። ገብታችኋል? እዚህ ጋር በቃ ያ ነገር እንዲታወቅበት ራሱ አልፈለገም። ግን እሱ እንዳለው ችግሩን እኔ የሚደብቀውም ያው ከሰውነቴ ላይ ይታያል። እውነት ነው። አሁንም ግድ ሆኖበት ከአቅሙ በላይ ሆኖ ያው ስጋችን ታውቃላችሁ፣ የፈለገ ብንገብረውም የፈለገ ብናቆየውም በትንሽ ነገር ነው የመሸሸንና አላህ ያንሳለት፣ አላህ አፊያውን ይመልስለት። እውነት እሱ የብዙ ሰው የብዙ የኢትዮጵያ ሕዝብ አባት ነውና አላህ ይድረስለት። የምር አላህ ያሽረው፣ አላህ አፊያውን ይመልስለት። ውዶቼ ሁላችሁም ባላችሁበት ጸሎት አርጉለት፣ ዱዓ አርጉለት። ወላሂ በጣም ነው ያዘንኩት። በጣም በቃ እኔ ምን ብዬ እንደምነግራችሁ አላቅም። ማመን ሁሉ አቅቶኝ አስሬ በቃ ከአቅሜ በላይ ሆነ ስሰማውና በቃ በእኛ ፍላጎት አይደለም ሁሉም ነገር። ጤናም ያለው በሱ እጅ ነው። እሱም የያዘው ደግሞ ፈጣሪውን ነው። ፈጣሪ ደግሞ ጥሎት አይጥልም። ኢንሻአላህ አላህ ጥሎት አይጥልም። እናንተም ጸሎት አርጉለት፣ ዱዓ አርጉለት ውዶቼ። በጣም ጥሩ ሰው ነው። ለራሱ ህይወት ሳይሆን ለሰው ህይወት ብሎ ብዙ መስዋዕትነት የከፈለ ሰው ነው። ስራዳ እንኳን በልኩ አያውቅም። የሆነ ነገር ሲሰራ እንኳን አይታችሁ ከሆነ ስስትን አያውቅም። እና እንደዛኛ ማንካት ማየት ማሽተት የማንፈልገውን እኔ በበኩል ማድረግ ማልችለውን በሙሉ የምር እየቀረበ እያደረገ ዝቅ ብሎ የሰውን እግር አጥቦ አብልቶ አጠጥተው የስንቱን ምስኪን እንባ አብሰው በጣም ነው በጣም እኔ ስለሱ እንኳን እኔ ማንም አውርቶ አይጨርስምና ውዶቼ ምን እንደምላችሁ አላቅም። በጣም ይከብዳል። ምን እንደምላችሁ አላቅም። በጣም ነው የደነገጥኩት። በጣም ነው ያሳዘነኝ። አላህ ደግሞ በቃ ይህንን ነገር ለከይርም ይሆናል ያመጣው፣ እኛንም ለማየት ይሆናል አይዱን አላቅም። ግን ሁላችንም ባለንበት በየሃይማኖታችን ባለንበት ሀገር ዱዓ እናርግለት፣ ጸሎት እናርግለት፣ አላህ ያንሳለት፣ ከይር ነገር ያጋጥመው፣ ይኑር። ለራሱ አልኖረም፣ በእውነት ለሰው እንጂ እንደምታውቁት ለራሱ አልኖረም። ለራሱ ኖሮት ማያቅም እና ወደዛ ስሮጥ ወደዚህ ስሮጥ ከዳዎቹ ጋር ከምስኪኖቹ ጋር የምር ከተቸገሩትም ከታመሙትም ጎን እና አላህ ደግሞ እንደዚህ አይነት ሰው ሰጥቶን እሱ እንዳይነሳን ጸሎት እናርግለት፣ ዱዓ እናርግለት እባካችሁ ሁላችሁንም። በጣም ምስኪን ሰው ነው እሱ። ሃይማኖት አይለይ፣ ከለር አይለይ። በእውነት በቃ ህጻናቶች ናቸው አይል ወይ አዋቂ ናቸው አይል ዘር መርጦ ሃይማኖት መርጦ መልክ መርጦ እድሜ መርጦ አይደለም ሰውን የሚረዳው። እንደምታውቁት ያገኘን በሙሉ ተጨንቀው በጣም የሚይዙት የሚጨብጡ ያጡትን ሰዎች ነው ሁሉ ጊዜ በእውነት ከላይ አንዳንድ ጊዜ ከላይ የተላከ እንትን መላክ ራሱ ነው እኮ የሚመስለኝ እኔ አንዳንዴ ሳስበው የምር በቃ በጣም ነው የሚያሳዝነኝና ብቻ አላህ ያንሳለት። በጣም ይከብዳል። የሆነ በቃ ተስፋ አድርጋችሁ እንዲቆይ የምትፈልጉት የሆነ ነፍሳችሁ ስታዩ ምናምን የምታዩት ሰው እንደዚህ አይነት ነገር ሲያጋጥመው ያው ድንጋጤ ያለውና እኔ በጣም ነው የደነገጥኩት በእውነት ከሆነ። አላህ ያንሳለት፣ አላህ ይጠብቀው፣ አላህ እድሜ ጤና ይስጠው። ገና አልኖረም፣ ለራሱ አልኖረም በእውነት እና ሁላችሁም ባላችሁበት ዱዓ አርጉለት፣ ጸሎት አርጉለት ውዶቼ። የሁላችንም አባት ነውና እሱ የሁላችንም በእውነት ለሁሉ ሰው እንደተጨነቀ ነው። ሁሉ ጊዜ አይታችሁ ከሆነ ዝናብ፣ ፀሐይ፣ ሁሉ ነገር ብርድ፣ ሙቀትም ተፈራርቆበት ነው ሰውን የሚረዳውና ስራዳ አላህ እንደዚህ አይነት ሰው ደግሞ አሳይቶ እንዳይነሳን አላህ ጤናውን እድሜውን ይመልስለት። እሱ በሽታውን ደብቆልና እስካሁን ደብቆ ቆይተዋል። አላህ ደግሞ አሁንም እንደዛው ሽፍንፍና አርጎ ሁሉ ነገር ያንሳለት። አላህ ጤናውን እድሜውን ይመልስለት። አላህ ረጅም እድሜ ይስጠው። እውነት ይኖርልን፣ በቃ ይኖር ለነዛ ለልጆች። እሱ እኮ የኖረው ለኛ ነው እኮ ለራሱ ኖሮ አያውቅም።
አሁንም ውዶቼ የምጠይቃችሁ የምለምናችሁ ይሄንን ነው። እኔ የተሰማኝን በጣም ስለከፋኝ በጣም አሰብኩ። ታውቃላችሁ ጠዋት ከሰማሁት ጊዜ ጀምሮ በጣም ነበር የጨነቀኝ። የምር በጣም ነው እንትን ያልኩትና ሁላችንም በቃ እሱም የጠየቀን እችን ነው። በቃ ሁሉም በሃይማኖቱ ጸሎት ያርግለት እና ዱዓ እናርግለት ውዶቼ። ወዳችኋለሁ፣ አከብራችኋለሁ። ኑሩልኝ እባካችሁ። ቪዲዮ ላይክ አርጉልኝና በጣም ነው የምወዳችሁ። ቅርታ። ሰላም አለይኩም ወራህመቱላሂ ወበረካቱ።